ሰላም ሰላም ውድ ቤተሰቦቼ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ይህን ቪዲዮ ስታዩ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ ኮመንትም አድርጉ እና ዛሬ ስለ ሌባ ወንዶች እና ስለ አጭበርባሪ ወንዶች እናወራለን ማለት ነው። እና አሁን የኛ ችግር ምን እንደሆነ ታውቃላችሁ? ሀገራችን ገና ስንመጣ ወይ ጓደኛ ይኖረናል፣ የፍቅር ጓደኛ ወይም ደግሞ ኖርማል ጓደኛ ማለት ነው። የወንድ ነው፣ የሴት አይደለም፣ ሴት አይበላም። እና እኛ ደግሞ ከዚህ ስንመጣ ልባችን በጣም ለሰው ያዝናል። በቃ ሩህ ነን፣ ምንም ነገር ያስጨንቀናል። ማንም ተከፍቶ እንዲቸገር አንፈልግም። ያን ስለሚያውቁ እነሱ ከዛ በኋላ ሀይ ብሎ ይደውላል። ከዛ ይቀጥላል። ሰላም እንዴት ነሽ? ሰዎች እንዴት ነው? ተመቸሽ ወይ ይላል። ከዛ ይቀጥልና በላሽ ቁርስ፣ ምሳ በላሽ፣ ራት በላሽ ይላል። ከዛ ይቀጥልና ደግሞ ተኛሽ ወይ ይላል። ጠዋትም እንደዛው ነገም እንደዛው እያለ ይቀጥላል። ከዛ አንድ ወር የደሞዝ ሰዓት ሲደርስ ዛሬ እኮ የሆነ ቦታ ሲሄድ ስልኬ ወደቀና ተሰበረ ስክሪኑ ምናምን ሊልሽ ይችላል። ካለዛ ደግሞ ወይ ጓደኛዬ ታሞብኝ ይላል፣ ወይ ደግሞ አጎቴ ታሞ ይላል። እንደዛ እያደረጉ የእኛም ብር እኛ ደግሞ ሰው ሲታመም መስማት አንፈልግም፣ ማየት አንፈልግም። ምንድነው ይሄ ሰው በቃ ምንም ነገር ሆኖ ማየት አንፈልግም፣ የእውነት ማለት ነው። እዚህ ሀገር ያለ ሰው ልቡ በጣም ስስ ነው እንዳልኳችሁ፣ እና ሩህሩህ ነን እና በቃ ጭንቀት አንወድም እና እሺ ብለን ነው የምናደርገው። ይሄ ሰው ግን አውቆ ነው። ከዛ ደግሞ ጓደኛሽ ከሆነ ደግሞ ምን ያደርጋል? በቃ አሁን እንግዲህ አንቺ ስትመጪ ቤትሽ እንድትገቢ ኪራይ ምናምን እንዳንገባ ቤት መስራት አለብን፣ ቦታ መግዛት አለብን ይላል። እና ቦታ መግዣ አይታክል ብር ምናልባት 500 ሺህ ብር የሚገዛ ከሆነ 1 ሚሊዮን ብር ይላል። ግማሹን በኪሱ ነው። አንዳንዶች ደግሞ የሰው ቤት የሰው ቦታ እያሳዩ ይሄው የገዛሁት ቦታ እኮ ይሄ ነው፣ ይሄ የራሴ መሬት ነው ይሄው ብሎ ፎቶ አንስተው ይልካሉ። ከዛ ደግሞ ድንጋይ የተደፋበትን ደግሞ ፈልገው እኮ ነው ድንጋይ የተደፋበትን ፈልገው እሱን ደግሞ ያመጣሉ፣ ያቀርባሉ። ከዛ ደግሞ እንትን ምንድነው የተጀመረ ማለት በስቴፕ ነው የሚሄዱት፣ ስቴፕ በስቴፕ ነው የሚሄዱት። ከዛ ደግሞ ድንጋይ የተደፋበት አለ አይደል? የተቆፈረ ቦታ ሄዱና ሲዞሩ ነው የሚውሉ፣ ምክንያቱም ለመብላት ማለት ነው። ድንጋይ የተደፋበትን ትተው ደግሞ የት ይሄዳሉ? ድንጋይ መሬቱ የተቆፈረበት ይሄዳሉ፣ አፈር የወጣበት እሱን ደግሞ ቀርጸው ያሳያሉ። ከዛ ደግሞ የሆነ ብረት ተጥሎ ምናምን እሱን ደግሞ እንትን ይላሉ፣ ያሳያሉ ይላል። ስቴፕ ባይ ስቴፕ ቡልኬት ያሳያሉ ምናምን እንደዛ እያሉ ማለት ነው። የእኛን ገንዘብ አድርገው ይበላሉ ማለት ነው። እኛ እውነት መስሎን ቦርቦር እቁብም ልንገባ እንችላለን። እቁብ ብር እንሰጣለን፣ ከጓደኞቻችን ጋር እየተበደርን እንሰጣለን። በቃ ሁሉን ነገር የሚቻለንን ነገር ያንን ቤት ለመስራት ሲሄድ ከቤቴ ነው የምገባው፣ ሲሄድማ ኪራይ ቤት አልሆንም እያልን እንልካለን። ግን ቤቱ ሲያልቅም አለቀ ብሎ ይልካል ቪዲዮ። እሱ ግን ሚስቱን በዛ እኛ በምንልከው ብር ሚስቱን እያገባ ነው፣ የራሱን ልጅ ወልዶ እያሳደገ ነው። ከዛ በኋላ መቼ ነው የምትመጪ የኔ ፍቅር የኔ ማር ይላል። ከዛ በኋላ የምንሄድበትን ቀን በዚህ ወር ነው የምንመጣው ምናምን ስንላቸው ቀኑ ሲደርስ ማለት ነው ብሎክ አድርገው ይጠፋሉ ማለት ነው። አድሬሳቸውን ያጠፋሉ፣ የት እንዳሉ ማለት ነው። እኛ ኤርፖርት ሄደን አሁን እየጠበቀኝ ነው እያልን የውሃ ሽታ ይሆናል የለም። ከዛኛ ምን እንሆናለን? ወደ ማበድ እንሄዳለን። ስለዚህ
ራሳችን ወደ መሳት እንሄዳለን፣ ወዳልተፈለገ ነገር እንገባለን እና እነሱ እንደዚህ የሚሉትን ከገንዘብ ጋር የተያያዘ ወንድ መቼም አይጠቅም፣ መቼም ማለት ነው። ምንም ልጅ ቢኖር ራሱ ከገንዘብ ጋር የሚገናኝ ወንድ ይሄን አድርጊ ይሄን ላድርግ የሚል ሰው ገንዘብ የሚወድ ሰው፣ ገንዘብ የሚፈልግ ሰው ባል አይሆንም፣ ትዳር አይሆንም። የራሱንም ህይወት ያበላሻል፣ የእኛንም ህይወት ያበላሻል እና በደንብ መጠንቀቅ አለብን። ያ ሰው ማን ነው? ለእኔ ይጠቅመኛል አይጠቅመኝም ብለን ማሰብ አለብን። እንደገና ደግሞ ቤተሰብ በቅርብ ካለ እውነትም ቤቱን እየሰራው መሆኑን እውነትም ምንድነው የእውነት ሰው መሆኑን በቤተሰብ ቢሆን አሪፍ ነው ማለት ሰውየው ስለሚያጭበረብር ቤተሰብ በቃ ብር ወይ ደግሞ በቤተሰብ መላክ በቤተሰብ ስም ልካችሁ አብረው ከሰውየው ጋር አብረው እንዲሰሩት ማድረግ አብረው ሁሉን ነገር በጋራ እቃም ሲገዛ ሆነ ቦታም ሲገዛ ቤትም ሲገዛ አብረው እንዲሆኑ ማድረግ። የነሱን ብቻ አትተዋቸው፣ ቤተሰብ አብራችሁ ጣልቃ አስገቡ። ምክንያቱም ቤተሰብ ካለ የኛን ገንዘብ በልተው የትም አይሄዱም። ቤተሰብም እንዲከታተላቸው ማድረግ አለብን እና ውድ እህቶቼ እንዳትበሉ፣ ራሳችሁን ጠብቁ። ለማንም በዚህ ሙቀት የነሱ ጩኸት ምግብ የሌለበት ቤት አለ። እንደገና ደግሞ አዩኛ ላዩኝ እያሉ ነው የሚበላበት ቤት አለ። ብዙ ነገር አለ። መውጣት መውረዱ በጣም ብዙ ከአቅማችን በላይ የሆነ ችግር አለና ጥንቃቄ ማድረግ አለብን። የምንሰራውን ለራሳችን ለፍተን በላባችን አገራችን ራሳችን ገብተን ራሳችን የምንፈልገውን ነገር ማድረግ እንችላለን። ባንክ ላይ ማስቀመጥ እንችላለን። ካስፈለገ ደግሞ ማለት እነሱ የማይጠቅሙ ከሆነ ባንክ ላይ ያስቀምጠን ስንሄድ ራሳችን የምንፈልገውን ቦታም ሆነ ቤትም ሆነ መግዛትም ሆነ ቤትም የተሰራ ቤት መግዛትም እንችላለን። ስለዚህ እነሱን ማመን የለባችሁም። ወንድ ማመን የለባችሁም። ሌባ ናቸው። ሁሉም ወንድ አንድ ነው። በቃ መብላት ነው። የአረብ ሀገር ሴትን በቃ እያሳበዱ ገንዘባቸውን እድሜያቸውን በቃ ሁለመናችን ነው የሚበሉብን። ሁለመናችን በቃ ላይፋችን፣ እድሜያችን፣ ገንዘባችን፣ ጉልበታችን ነው የሚበሉብን እና ጥንቃቄ ማድረግ አይከፋም። ተጠንቀቁ። ለእንደዚህ አይነት ሌቦች መጠንቀቅ ያስፈልጋል እላለሁ እና ደግሞ በያላችሁበት ሰላም ሆኑልኝ። እወዳችኋለሁ። ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ውድ እህቶቼ ሰላም ሆኑልኝ።